ከአውሮፕላን ነዳጅ በቀር ሌሎች ነዳጅ ምርቶች ችርቻሮ ዋጋቸው በነበረበት ይቀጥላል ብሏል ንግድና ቀጠናዊ ትስስር ሚኒስቴር። የነዳጅን ጉዳይ ቀዳሚ ያደርገናል። በትግራይ ክልል በ6 ወር ውስጥ ብቻ በደረሰ የመኪና አደጋ ከ500 በላይ ሰዎች ጉዳት ደረሰባቸው። ትሰማላችሁ። ከአያቴ የወረስኩትን ንብረት በፍርድ ቤት ለምን ተካፈሉኝ በማለት እናቱን እህቱን ጨምሮ 5 ቤተሰቦቹን የገደለው ግለሰብ ህብረተሰቡን አስቆጥቷል። ትሰማላችሁ። ለመምህራን ያለንን ክብር በተግባር አሳይተናል። ዛሬ የሳይት ዕጣ በማውጣት ግንባታው በይፋ ተጀምሯል ብለዋል ከንቲባ ወይዘሮ አዳነች አቤቤ። የመምህራን የቤት ጉዳይ እንነግራችኋለን። የፕላስቲክ ቄጤማ ጥቅም ላይ እንዳይውል ከተከለከሉ የፕላስቲክ ምርቶች ውስጥ ተካቷል። ይህ የፕላስቲክ ቄጤማ ለምንድነው የተከለከለው? ተሰማላችሁ። ሰላማዊ ሰዎችን በማገት በመዝረፍ የተገኘውን ገንዘብ ባንክ ወስዶ ሊያስገባ የነበረው ግለሰብ ምንድነው የገጠመው? እንደምን ውላችኋል። አሃዱ ኒውስ ኤንድ ፖለቲክስ የእናንተ የመረጃ ቻናላችሁ ነው። ከዚህ በመቀጠል ለዛሬ ለጥር 28 2018 ለተሐሙስ ያዝናቸው መረጃዎች አጠር አድርጌ የምሽቱን ነግራችኋለሁ። እኔ ናርዶስ አለማየሁ ነኝ። ሁሌም ቤተሰቦቻችን ስለሆናችሁ እናመሰግናለን። ለማንኛውም አይነት አስተያየት ጥቆማ ወይም በዜና እንዲነገር እንዲዘገብ እንፈልጋለን የምትሉትን ሐሳብ 7545 ላይ አስቀምጡልን። እኛ ገብተን እናየዋለን። ጉዳያችሁን በዜና መልክ አይተን እናቀርባለን ማለት ነው። በቀዳሚነት ወደ ተመለከትነው ዜና በቀጥታ እናልፋለን። የነዳጅን ጉዳይ ቀዳሚ አድርገናል። ከአውሮፕላን ነዳጅ በቀር ሌሎች ነዳጅ ምርቶች የችርቻሮ ዋጋቸው በነበረበት እንዲቀጥል ተወስኗል። የቤንዚን፣ የነጭ ናፍጣ፣ የኬሮሲን፣ የቀላል ጥቁር ናፍጣና የከባድ ጥቁር ናፍጣ መሸጫ ዋጋው በጥር ወር ሲሸጥበት በነበረው እንደሚቀጥል የንግድና ቀጠናዊ ትስስር ሚኒስቴር ነው ያስታወቀው። መስሪያ ቤቱ ያስቀመጠው የነዳጅ ምርቶች የችርቻሮ ዋጋ ከጥር 27 ከትላንትና ምሽት 12 ሰዓት ጀምሮ ተፈጻሚ ሆኗል። ከአውሮፕላን ነዳጅ ውጪ የሌሎች የነዳጅ ምርቶች ችርቻሮ የመሸጫ ዋጋ በጥር በነበረበት ይቀጥላል ነው የተባለው። የአውሮፕላን ነዳጅ የችርቻሮ ዋጋ ግን በአዲስ አበባ ከተማ 136 ብር በሊትር እንዲሆን መንግስት መወሰኑንም ነው ሚኒስትሩ የገለጸው። አሁን ላይ ያለው የነዳጅ ዋጋ ምርት ስንት ነው የምትሉ ካላችሁ ግን ቤንዚን 129 ብር ከ12 ሳንቲም በሊትር፣ ነጭ ናፍጣ 129 ብር ከ12 ሳንቲም፣ ኬሮሲን 129 ብር ከ12 ሳንቲም እንዲሸጥ ተወስኗል ማለት ነው። ከአውሮፕላን ቤንዚን ውጪ ሌሎቹ ዋጋቸው ባለበት ነው የሚቀጥለው። ትግራይ ክልል ውስጥ በ6 ወራት ውስጥ ብቻ በደረሰው የመኪና አደጋ ከ500 በላይ ሰዎች ጉዳት ደርሶባቸዋል። በትግራይ ክልል እንግዲህ በበጀት ዓመቱ የመጀመሪያ 6 ወራት ውስጥ የትራፊክ አደጋ ደርሷል። 505 ሰዎች ላይ ጉዳት መድረሱን የትግራይ ክልል ፖሊስ ነው ያስታወቀው። እንግዲህ በኮሚሽኑ የተገለጸው መግለጫ ምንድነው? ለአደጋዎቹ ዋነኛ መንስኤ ተብለው የተለዩት የአሽከርካሪዎች መዘናጋት፣ ለእግረኛ ደግሞ ቅድሚያ ለመስጠት መሆኑ ነው የተሰማው። እንግዲህ እንደተገለጸው ከሆነ የአደጋው ስርጭት በዞን ደረጃ ሲታይ መቀሌ ቀዳሚ ናት። ማዕከላዊ ዞን፣ ምስራቃዊ ዞን እንዲሁም ደግሞ ሰሜን ምዕራብ ዞን ደግሞ በቅደም ተከታዩን ደረጃ ይይዛሉ። በወረዳ ደረጃ ስንመለከተው በመቀሌ ከተማ የሚገኙት የሀድነት ሰሜንና ቀዳማይ ወያነ ክፍለ ከተሞች እንዲሁም የክልተ አውላአሎ ወረዳ ከፍተኛ አደጋ የተመዘገበባቸው አካባቢዎች ናቸው በትግራይ አካባቢና ከዚሁ ጋር ተያይዞ ግን የትግራይ ትራንስፖርት ቢሮ ኃላፊ እንደገለጹት ከሆነ በክልሉ በ43 መናኸሪያዎች የኢቲኬቲንግ ቴክኖሎጂ ስራ ተጀምሯል ነው ያሉት። ይህ አሰራር እንግዲህ ህብረተሰቡን ከእንግልት ለመታደግ ያለመ መሆኑን ነው የተጠቀሰው። በዚህ መሰረት እንግዲህ ቀደም ሲል የጠቀስኩት ቁጥር በትግራይ ክልል በ6 ወር ውስጥ የደረሰ ጉዳት ነው ማለት ነው በትራፊክ አደጋ። ወደ ቀጣይ መረጃ ሳልፍ ከአያቴ ወረስኩትን ንብረት በፍርድ ቤት ለምን ትካፈሉኛላችሁ ብሎ እናቱን እህቱን ጨምሮ 5 ቤተሰቦችን የገደለ ግለሰብ ነው የደረሰን መረጃ የሚያሳየው። ጉዳዩ የተፈጸመው ሸገር ከተማ አስተዳደር ነው። ኩራጅዳ ክፍለ ከተማ አካባቢ ላይ ኦቢ ወረዳ ነው። ይሄ ግለሰብ ባለትዳርና የልጆች አባት ነው የምትመለከቱት ሰው። በልጅነቱ የእናቱ አባት የሆኑት አያቱ ከሳቸው ጋር ነው ያደገው። አያቱ በተፈጥሮ ሞት ህይወታቸው ሲያልፍ ያው እድሜያቸው ደርሶ ሲሞቱ ንብረቶቻቸውን በሙሉ ወርሶ ማስተዳደር እንደጀመረ ነው የሸገር ከተማ አስተዳደር አቃቢ ህግ ጽሕፈት ቤት የገለጸው። በዚህ ጊዜ የማኒ አሰፋና እናቱ ወይዘሮ ቡኪ አለሙ ብቻውን ያባታቸውን ንብረት ልጃቸው ወርሶ እሳቸው ምንም ባለማግኘታቸው ነገሩን ወደ ህግ
አምርተው ክስ ይመሰረቱበታል በዚህ ሰው ላይ በዚህ በገዳዩ ላይ ማለት ነው። በዚህ የሚያስተዳድረውን ንብረት ለእናቱ እንዲያካፍል ውሳኔ ይሰጣል። ውሳኔ ተሰጥቶታል ማለት ነው። ከዛ በኋላ ውሳኔው አስከፍቶታል። በዚህ የተነሳ ከፍተኛ ቂም ውስጥ ይገባል። ይሄን ቂም በመያዝ አንድ ክላሽንኮቭ የምትመለከቱትን መሳሪያ በህገወጥ መንገድ ገዝቶ ያስቀምጣል። ይሄ ግለሰብ ሚያዝያ 14 2017 እንግዲህ የፋሲካ በዓል ማግስት 7 ቤተሰቦች በእናታቸው ቤት ሀገር ሰላም ብለው ለበዓል ተሰብስበው ባሉበት እንግዲህ 1 ሰዓት ተኩል ላይ ያልታሰበ ነገር ነው የተከሰተው። ይሄ ግለሰብ ተኩስ ይከፍታል። ማን ያሰፋ ይህንን አጋጣሚ እንደ አመች ሁኔታ ተጠቅሞ የገዛውን የጦር መሳሪያ ይዞ ወደ ወላጅ እናቱ ቤት ቀጥ ብሎ በመሄድ በጨዋታና በደስታ ላይ የነበሩ 7 ቤተሰቦች ላይ የጥይት ተኩስ እንደከፈተባቸው አቃቤ ሕግ ይገልጻል። በዚህም አንደኛው የ60 ዓመት ወላጅ እናቱ ቡኪ አለሙ ናት። ሁለተኛው የገዛ እህቱ የሺ አሰፋ፣ ሶስተኛ ወንድሙ ደምሰው አሰፋ፣ አራተኛ ሚጡ አለማየሁ የምትባል የ8 ወር ልጅ፣ አምስተኛ ብርቂቱ ብሩክ የተባለች 1 ዓመት ከ6 ወር ህፃን ላይ በአጠቃላይ የ5 ሰዎች ህይወት የጥይት ሩምታ በመክፈት ነው ተኩሶ የገደላቸው ማለት ነው ቤተሰቦቹን። በተጨማሪም ረሺ አሰፋና መገርሳ አለማየሁ የተባሉ የቤተሰብ አባላት ነበሩ። ከፍተኛ ጉዳት ነው ያደረሰባቸው። ይሄ በማስረጃ ነው የተረጋገጠው። የአካባቢው ነዋሪ እንግዲህ በተደጋጋሚ የተሰማውን ጥይቱ ተከታትሎ ሲተኮስ የአካባቢው ማህበረሰብ እንግዲህ በዓል ወቅትም ስለነበረ ምንድነው የተፈጠረው በሚል ሰምተው ሲደርሱ የ2 ህጻናትና የሌሎች 3 ሰዎች አስክሬን በአጠቃላይ የ5 ሰዎች አስክሬን ተመለከቱ። በዚህም ተደናግጠው ለፖሊስ ሪፖርት አድርጓል የአካባቢው ህዝብ። በዚህ እንግዲህ ፖሊስ በፍጥነት የተጎዱትን ወደ ሕክምና ወስዶ የ5ቱን ሰዎች አስክሬን አንስቶ ለምርመራ ይልካል ማለት ነው። የድርጊቱ ፈጻሚ እንግዲህ የ43 ዓመቱ ማን ያሰፋ በቂም በመነሳሳት ከንብረት ጋር በተያያዘ ነው ወንጀሉን የፈጸመው። ድርጊቱን ከፈጸመ በኋላ ወደ አጎራባች ወይም ወደ አካባቢው ቅርብ ወደሚባሉ ክልል ለማምለጥ ሲንቀሳቀስ ፖሊስ በጥብቅ ቁጥጥር ነው የያዘው። ፖሊስ እንግዲህ የምርመራ መዝገቡን ሲያጣራ ተከሳሹ ድርጊቱን ሙሉ በሙሉ መፈጸሙን ቃሉን ሰጥቷል። ስለዚህ የምርመራ መዝገቡን በአስከሬንና በተጎጂዎች የሕክምና ውጤት ወንጀል በተፈጸመበት መሳሪያና በዚሁ በምትመለከቱ መሳሪያ ማለት ነው በተጎጂ ሰዎች ላይ ቃል ተጠናክሮ ለሸገር ከተማ አቃቢ ሕግ ተላከ። በመጨረሻ እንግዲህ ፖሊስ የቀረበውን ምርመራ ተመልክቶ በተከሳሹ ላይ በ5 ሰዎች ላይ የነፍስ ግድያ፣ በ2 ሰው ላይ የግድያ ሙከራ ወይም አካል ማጉደል፣ የህገ ወጥ የጦር መሳሪያ መታጠቅ በአጠቃላይ በ8 የተደራረበ ወንጀል ክስ መስርቶ አቃቢ ሕጉ በዚህ መሰረት ጥፋተኛ ብሎታል። ክሱን የተመለከተው የሸገር ከተማ አስተዳደር ከፍተኛው ፍርድ ቤት እንግዲህ ማን ያሰፋ በአንድ የቅጣት ማቅለያ ብቻ በእድሜ ልክ ጽኑ እስራት እንዲቀጣ ነው የወሰነበት። እንግዲህ ህብረተሰቡ እንደዚህ አይነት በቤተሰብ ውስጥ የሚፈጠሩ ከንብረት ጋር በተገናኘ አለመግባባቶች ሊኖሩ ይችላሉ። የይገባኛል ጥያቄ ሊኖር ይችላል። ግን በህግ አግባብ በክስ በይግባኝ ራሱን የቻለ አካሄድ ስላለው በዛ መልኩ ተከራክሮ መከፋፈል ስምምነት ላይ መድረስ እንጂ እንደዚህ አይነት እርምጃ ላይ መሄድ የለበትም የሚል መልእክት ነው ያለው። ይህ ግለሰብ በእድሜ ልክ ጽኑ እስራት ነው የተፈረደበት። ወደ ቀጣዩ መረጃ እንለፍ። የመምህራን ጉዳይን እንመለከታለን። ለመምህራን ያለንን ክብር በተግባር አሳይተናል። ዛሬ የሳይት ዕጣ ማውጣት ግንባታው ተጀምሯል ብለዋል ከንቲባ አዳነች አቤቤ። የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ እንግዲህ ለሀገር ባለውለታ ለሆኑት መምህራን አዲስ ምዕራፍ የተበሰረበትን ያሉትን ልዩ ቀን አብስረዋል። በ57 ማህበራት ተደራጅተው ለረጅም ጊዜ ሲጠብቁ የነበሩ ወደ 6194 መምህራን የቤት ባለቤት የመሆን ህልማቸው ወደ ተግባር ነው የተሸጋገረው። የመንግስትና የመምህራን ቅንጅት እንግዲህ ውጤት የሆነው ይህ ፕሮጀክት ምን ነጥቦችን ይዟል ካላችሁ ወቅታዊ የሊዝ ዋጋው 24 ቢሊዮን ብር የሚገመት 40 ሄክታር መሬት ከሊዝ ነጻ ቀርቧል። መንግስት ደግሞ ከ5 ቢሊዮን ብር በላይ የካሳ ክፍያ ሸፍኖ የዲዛይን የኮንስትራክሽን ምርጫ ተጠናቆ ዛሬ መሬት ርክክብ ተደርጓል። መምህራኑ እንግዲህ 4 ቢሊዮን ብር ወይም 25% ነው የቆጠቡት። ቀሪው 75% ግን ከባንኮች ጋር የፋይናንስ አማራጭ እንዲመቻች ነው የተደረገላቸው። ይህ ግዙፍ ግንባታ እንግዲህ ያለምንም መስተጓጎል በተቀመጠለት የጊዜ ሰሌዳ ተጠናቆ ለምረቃ እንዲበቃ አስፈላጊው ድጋፍ በቁርጠኝነት እንደሚቀጥል ነው የተገለጸው። ሌሎች የመንግስት ሰራተኞችም ከመምህራን ውጭ ያሉ የመንግስት ሰራተኞችም ይህንን የመምህራን ተሞክሮ ተከትለው ተደራጅተው እንዲቆጥቡ ነው ጥሪ የቀረበው። አይቻልም የሚሉ አስተሳሰቦችን ወደ ጎን በመተው እንግዲህ ለቆጠቡና ዛሬ ውጤቱን ማየት ለጀመሩ መምህራን በሙሉ እንኳን ደስ አላችሁ ሲሉ ከንቲባዋ መልእክት አስተላልፈዋል።
ወደ ፕላስቲክ ጉዳይ መጣን። ቄጤማ እንግዲህ ጥቅም ላይ እንዳይውል ከተከለከሉ የፕላስቲክ ምርቶች ውስጥ ተካቷል። በሀገሪቱ እንግዲህ የተተገበረ ባለው የፕላስቲክ አጠቃቀም ክልከላ መሰረት የፕላስቲክ ቄጤማ ማምረትና መሸጥ የተከለከለ መሆኑን የአዲስ አበባ ከተማ የአካባቢ ጥበቃ ባለስልጣን ማስታወቁን ታስታውሳላችሁ። በእናንተ አካባቢም እንግዲህ አዲስ አበባ ውስጥ የተለያዩ ሰፈሮች ውስጥ የምትኖሩ ሰዎች ፕላስቲክ ፌስታል በተለይ መያዝ ያስቀጣል። የባለስልጣኑ ዋና ስራ አስኪያጅ አቶ ዲዳ ድሪባ ለአሃዱ እንዳሉት ምንድነው በተፈጥሯዊው ሳር ቄጤማ ምትክ እየቀረበ ያለው የምታውቁት ከሆነ ይሄ የፕላስቲክ ቄጤማ የፕላስቲክ ምርት ነው። በአካባቢና በጤና ላይ ከፍተኛ ብክለት ያስከተለ ስለሆነ ለመጠቀም ከተከለከሉ የፕላስቲክ ምርቶች ውስጥ ይመደባል ብለዋል። ይሄንን መጠቀም የለባችሁም ለበዓልም ለተለያዩ ፕሮግራሞችም ይሄ የፕላስቲክ ቄጤማ ተከልክሏል። ስለዚህ መጠቀም እንደማይቻል ነው የተገለጸው። ምርቱ አንድ ጊዜ ጥቅም ላይ ከዋለ በኋላ መልሶ ጥቅም ላይ ለማዋል ወይም ሪሳይክል ለማድረግ የማይመች ነው፣ በቀጥታ አካባቢን ይበክላል ብለዋል ኃላፊው። ምርቱ በሀገር ውስጥ የሚመረት ከሆነ እንዲቆም፣ ከውጭ የሚገባ ከሆነም ሊታገድ እንደሚገባ አስገንዝበዋል። ከዛ በተጨማሪ ግን እኛ የምናውቀውና የለመድነው ህይወት ያለውን አረንጓዴ የተፈጥሮ ቄጠማ በተፈጥሮ የሚበቅለውን ቄጠማ እንጂ ፕላስቲክ ቄጠማ አይደለም ነው የተባለው። ስራ አስኪያጁ እንግዲህ ማብራሪያቸውን ሲቀጥሉ ምንድነው በክልከላው የተካተቱት ሁሉም ለአንድ ጊዜ አገልግሎት የሚውሉ የፕላስቲክ ምርቶች አሉ። የፕላስቲክ ምርቶች መሆናቸውን ጠቅሰው የምርቱ ውፍረትና መሰል መመዘኛዎች ከግምት ውስጥ እንደማይገቡ ተገልጿል። የክልከላቸው ዋናው መስፈርት እንግዲህ ይሄ ምርት መልሶ ጥቅም ላይ የመዋል እድሉ ለአካባቢው የሚኖረው አስተዋጽኦ ነው። መልሶ ይውላል፣ ሪሳይክል ይደረጋል ወይስ አይደረግም የሚለው ነው። ፋብሪካዎች የማምረቻ ማሽኖቻቸውን በማዘመን ለአካባቢ ተስማሚ ወደ ሆኑ ምርቶች ብቻ እንዲሸጋገሩ ጥሪ ቀርቧል። ይሄም እንደ ስጋት ሳይሆን እንደ አዲስ የስራ እድል ሊታይ እንደሚገባ ነው ያመለከቱት። በዚህ መሰረት እንግዲህ በተለምዶ የምታውቁት የፕላስቲክ ቄጠማ በፕላስቲክ የተከለከለና መጠቀም እንደማይቻል ነው መልእክት የተላለፈው። ወደ መጨረሻው ዜና አለፍኩ። ተወዳጆች ሰላማዊ ሰዎችን በማገትና በመዝረፍ የተገኘን ገንዘብ ባንክ ሊያስገባ የሞከረው ግለሰብ ምንድነው የገጠመው? ዛሬ ከደረሱ መረጃዎች መካከል ይሄ አንዱ ነው። በምዕራብ ሸዋ ዞን እንግዲህ አምቦ ወረዳ ሰላማዊ ሰዎችን እያገተ እየዘረፈ ገንዘቡን የሰበሰበውን ገንዘብ ወደ ባንክ ሊያስገባ የሞከረው ግለሰብ ተይዟል። እንግዲህ የአምቦ ወረዳ ፖሊስ ጽሕፈት ቤት አዛዥ እንደገለጹት ኦብሳ ረጋሳ የተባለው ይሄ ሰው አምቦ ወረዳ ውስጥ ሰላማዊ ሰዎችን እያገተ በመዝረፍ የተገኘውን 450,200 ብር አምቦ ከተማ ወደሚገኝ ባንክ ለማስገባት ሲንቀሳቀስ ነው የተያዘው። ግለሰቡ እንግዲህ ግንደበረት ከተማ ተወልዶ ያደገና በአሁኑ ሰዓት ሆለታ ከተማ የሚኖር ነው። ከንጹሃን ማህበረሰብ እንግዲህ ለፍተው ዜጎች ጥረው ግረው ያመጡትን ገንዘብ እየዘረፈ ነው ይሄ ግለሰብ የሰበሰበው። ይሄን ገንዘብ ከንጹሃን ማህበረሰብ የዘረፈውን ይህንን ገንዘብ እንግዲህ ከሌላ ሰው ተቀብሎ ባንክ ለማስገባት ሲንቀሳቀስ በአካባቢው የጸጥታ አካል ነው የተያዘው። በአሁኑ ሰዓት በግለሰቡ ላይ ምርመራው ተጣርቶ ለፍትህ አካል እንደሚላክም ነው የደረሰን መረጃ የሚያሳየው። ውድ ቤተሰቦቻችን ለጥር 28 2018 ያዝናቸው አዳዲስና ከወንጀልም ከማህበራዊም ከኢኮኖሚያዊ የሚያዝናቸው መረጃዎች እነዚህን ይመስላሉ። አብሬያችሁ የቆየሁት ደግሞ እኔ ናርዶስ አለማየሁ ነኝ። ስለምትከታተሉን ከልብ ነው ማመሰግናችሁ። ሰብስክራይብ ደግሞ አድርጉ። በያላችሁበት ጥሩ ምሽት ይሁንላችሁ። ወደ አሃዱ ሬዲዮ እንሄዳለን። መልካም ጊዜ ይሁንላችሁ። ሳኑን የመራው ፍቅር ተቢተው እንዲሁም ነጻነት ኪዳኔ ቴክኒኩን እየተቆጣጠረች ደረጀ መንግስቱ የእናንተ ውድ ቤተሰቦቻችን ሀሳብ አስተያየት እየተቀበለ አብረናችሁ እንዘልቃለን። ለሚኖራችሁ ሀሳብ አስተያየት ጥቆማ እንዲሁም በአሐዱ ልሳን ማለዳ እኩለ ቀንና አመሻሽ በሚተላለፉ ፕሮግራሞች አንኳር ዘገባዎች በተዳሰሷቸው የምትሏቸውን ርዕሰ ጉዳዮች ሀሳብና አስተያየቶች ጥቆማዎች በእንቅስቃሴዎቻችሁ ገጠመኝም ካለ በ0940 0000 መጨረሻውን 02 እና 03 እንዲሁም 07 ያደረጋችሁ ደውሉልን። 7545 አጭር የጽሁፍ መቀበያችን ነው። በ7545ም በቀጥታ መደወል ይቻላል። አንኳር ዘገባዎቹ ቀዳሚ ናቸው። ፓርቲዎች በአንዳንድ ቦታዎች ላይ በነጻነት ለመንቀሳቀስ በመቸገራቸው ጥያቄ ማቅረባቸው ተገለጸ። በኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ምክትል ሰብሳቢ ዶክተር አብዱል ቀድር አደም በአሁኑ ሰዓት ፓርቲዎች በእጩ ማስመዝገብ ላይ መሆናቸውን በመግለጽ በዚህም ወቅት የተለያዩ ችግሮች እንደሚያጋጥማቸው የሚያነሱ መሆናቸውንም ተናግረዋል። የእጩ ምዝገባ ከጥር 1 2018 ዓ.ም እስከ የካቲት 1 2018 ዓ.ም ድረስ እየተካሄደ መሆኑን አንስተው በዚህ ወቅት ፓርቲዎች እንደ ችግር ካነሱ ጥያቄ አንዱ
በነጻነት ተንቀሳቅሶ ለመስራት እንደሆነም ገልጸዋል። የፖለቲካ ፓርቲዎች 7ኛውን ጠቅላላ ምርጫ ለማካሄድ በነጻነት ተንቀሳቅሶ ለመስራት መቸገራቸውን ተከትሎ በፖለቲካ ፓርቲዎች የጋራ ምክር ቤትም ችግሩን ለመፍታት ከክልል ርዕሳነ መስተዳደሮች ጋር የተሰራ መሆኑንም ተናግረዋል። ፓርቲዎች እያነሱ ያሉት በአንዳንድ ክልሎች ላይ የመንቀሳቀስ ችግር በእጩ ማስመዝገብ ላይ አሁን እየተሰራ ያለው ስራ የእጩ ምዝገባ ጊዜ ነው ከጥር 1 እስከ የካቲት 1 ነው። ከዚህ ጋር ተያይዞም እያጋጠሙ ያሉ ህጋዊና ቴክኒካል ችግሮች እንዲፈቱ ጥያቄ ያነሳሉ። የጋራ ምክር ቤቱ ይሄንን በፍጥነት ብዙዎቹ ከምርጫ ቦርድ ጋር የተያያዙ ይሆናሉ። ከዚያም ውጪ ከክልል መንግስት ጋር ከፌዴራል መንግስት ጋር የትኛውም አይነት ችግር ሲያጋጥም ለመፍታት ጥረት ይደረጋል። አንዳንዶቹ በቶሎ በፍጥነት በትብብር ይፈታሉ፣ አንዳንዶቹ ጊዜ ሊፈጁ ይችላሉ። ግን የጋራ ምክር ቤቱንና ለሀገራችን የፖለቲካ ምህዳር መስፋት ፓርቲዎች በነጻነት እንዲንቀሳቀሱ ድጋፍ በማድረግ ቀላል የማይባሉ ስራዎችን እንደሰራ እረዳለሁ። በአጠቃላይ ፓርቲዎች በነጻነት ተንቀሳቅሶ ለመስራት በሚቸገሩባቸው አካባቢዎችን በመለየት እንዲሁም ችግሩን ለመፍታት ከባለድርሻ አካላት ጋር በጋራ እንደሚሰራም ጠቁመዋል። በፍርድ ቤት መር አስማሚነት የሚፈቱ የመዝገብ ጉዳዮችን በዳኛ እጥረት ምክንያት በሚፈለገው ልክ መስራት እንዳልተቻለ ተገለጸ። በፍርድ ቤት መር አስማሚነት የሚፈቱ የመዝገብ ጉዳዮች በየዓመቱ ቁጥር ቢጨምርም ዳኞችን በፍጥነት ለመፈጸም ችግሮችን እንዳሉም ተገልጿል። በፌዴራል የመጀመሪያ ፍርድ ቤት የፍርድ ቤት መር አስማሚነት ዳይሬክተር የሆኑት አቶ ጌታው ለገሰ ከጊዜ ወደ ጊዜ ክርክራቸው ለረጅም ዓመት ከማራዘም ይልቅ ወደ ፍርድ ቤት መር አስማሚ በማምጣት በስምምነት ጉዳያቸውን የመቋጨት ፍላጎት በእጅጉ እየጨመረ መምጣቱን ለአህዱ ተናግረዋል። ይህ የሚበረታታ ነው የሚሉት አቶ ጌታው ነገር ግን በስራው ሂደት ላይ ቀልጣፋ አሰራርን ለማምጣት ከፍተኛ የሆነ የዳኛ እጥረት ፍርድ ቤቱ ገጥሞታልም ሲሉም ተናግረዋል። ከዚህ በተጨማሪም ፍርድ ቤቱ በተለያዩ ማስታወቂያዎችን በማውጣት ቅጥር ለመፈጸም ጥረት ቢያደርግም በዘርፉ የሰለጠነ ወይም የተማረ የሰው ኃይል ማግኘት አለመቻሉንም ጠቁመዋል። በዘርፉ ላይ የሚሰሩ ዳኞችም የተሻለ ክፍያ ፍለጋ እንዲሁም በተለያዩ ምክንያቶች ስራቸውን የለቀቁ በመሆናቸው በቦታው ሰው አለመተካቱን ስራውን ውስብስብ አድርጎታል ነው ያሉት። ፍሰቶች ከአመት ወደ አመት በጣም እየጨመረ ነው ያለው። ዳኞች ቁጥር ደግሞ አሁንም ወር በማይሞላ ጊዜ ውስጥ ከፌዴራል መጀመሪያ ደረጃ ፍርድ ቤት ወደ 21 አካባቢ ዳኞች ወደ ፌዴራል መጀመሪያ ደረጃ ፍርድ ቤት አድገዋል። ስለዚህ እነሱ ምትክም እንግዲህ ፓርላማው ይሾማል፣ ደግሞ ሹመት ያጸድቃል ተብሎ እየተጠበቀ ነው ያስባለው። ሌላው ደግሞ በዘርፉ የሰለጠነ ብቁ የሆነ የሰው ሀብት እጥረት አለ። ይህንን ማሳያ ለምሳሌ የፍርድ ቤት መር አስማሚነት እየተሰራ ያለው እስካሁን ድረስ ረዳት ዳኞቻችን ነው። ስለዚህ በፌዴራል መጀመሪያ ደረጃ ፍርድ ቤት ሙሉ በሙሉ የፍርድ ቤት አስማሚነት ስራ የሚሰራው በአስማሚ ረዳት ዳኞች ነው። አስማሚ ረዳት ዳኞች ችሎት ያግዙ በመመሪያም በአዋጅ የተሰጣቸው ስልጣን አለ። ስለዚህ የችሎትን ስራ ዳኛን ከመደገፍ ባሻገር መዝገብ ከመመርመር ባሻገር የፍርድ ቤት መር አስማሚነትንም እንደ ዋና ስራቸው ይዘው ጎን ለጎን እንዲሰሩ እያደረግን እስካሁን ድረስ አለን። እስካሁን ድረስም ይሄ ስራ ሲሰራ የቆየው በነጻ ነው። በፍርድ ቤት መር አስማሚነት ዘርፍ የተቋቋመው ከ2010 ጀምሮ ነው ሲሉ የተናገሩት ዳይሬክተሩ በፌዴራል የመጀመሪያ ደረጃ ፍርድ ቤት የፍርድ ቤት አስማሚነት ዘርፍ ከ4000 በላይ ተከራካሪ ወገኖች ጉዳያቸውን በስምምነት ስለመቋጨቱም አስታውቀዋል። በአዋጁ መሰረት ፕላስቲክ ቄጤማ ማምረትና መሸጥ እንደማይቻል ተገለጸ። በሀገሪቱ እየተተገበረ ባለው የፕላስቲክ አጠቃቀም ክልከላ ጋር በተያያዘ በተለይም የባህል መገለጫ በሆነው የቄጤማ ጉዝጓዝ ምትክ እየቀረበ ያለው የፕላስቲክ ቄጤማ በአፋጣኝ ሊቆም እንደሚገባም የአዲስ አበባ ከተማ የአካባቢ ጥበቃ ባለስልጣን ትናንት በሰጠው መግለጫ ላይ አስታውቋል። የፕላስቲክ ቄጤማ በአካባቢና በጤና ላይ ከሚያስከትለው ከፍተኛ ብክለት ባለፈም ከኢትዮጵያዊነት ባህል ጋር ፈጽሞ የማይሄድ ነው ሲሉ የተናገሩት የባለስልጣኑ ዋና ስራ አስኪያጅ አቶ ዲዳ ድሪባ ናቸው። የፕላስቲክ ቄጤማ በሀገር ውስጥ የሚመረት ከሆነ ሊቆም፣ ከውጭ የሚገባም ከሆነ በሀገሪቱ የበካይ በሽታ አምጪ ተዋሲያን ማራገፊያ እንዳትሆንም ሊታገድ ይገባል ብለዋል። ይህንን ምርት መልሶ ጥቅም ላይ ለማዋል የማይቻል በመሆኑ በቀጥታ አካባቢን ይበክላልም ሲሉም ተናግረዋል። ከቄጤማው በተጨማሪ ክልከላው ለአንድ ጊዜ አገልግሎት ብቻ የሚውሉ ፕላስቲኮችን በሙሉ እንደሚመለከትም ገልጸዋል። የቄጠማ ጉዳይ የፕላስቲክ ቄጠማ ብዙ ጉዳት አለው። እዚህ ሀገር ውስጥ የሚመረት ከሆነ ማቆም አለባቸው። ከውጭ የሚመጣ ከሆነ
የበካይ ማቴሪያል ማራገፊያ ነው የሆነው ማለት ነው። ከውጭ መግባት የለበትም፣ አገር ውስጥም ምርቱ ማቆም አለበት። ምክንያቱም ይሄ አይቆይም፣ መልሰንም ሪሳይክል ለማድረግ አይመችም። ደግሞ ከኛ ባህል ጋርም አብሮ አይደለም። አረንጓዴ ፕላስቲክ አይደለም የለመነው፣ ቄጠማ ነው የለመነው። ህይወት ያለው ነገር ነው፣ ቢያንስ ባዮሎጂካል የሆነ ነገር ነው ጉዝጓዝ አድርገን የምንጠቀምበት እንጂ ፕላስቲክ አይደለም። ይህ ክልከላ እንደ ስጋት ሳይሆን እንደ አዲስ የስራ እድል ሊታይ እንደሚገባም ተመላክቷል። ፋብሪካ ማምረቻዎችም ማሽኖቻቸውን በማዘመን ወደ ተሻለ ለአካባቢ ተስማሚ ወደ ሆኑ ምርቶች እንዲሸጋገሩም ጥሪ ቀርቧል። የመንግስታቱ ድርጅት በኮንጎ የተኩስ አቁም ስምምነት እንዲደረግ የተጀመረውን ሂደት እንደሚደግፍ ገልጿል። በዲሞክራቲክ ሪፐብሊክ ኮንጎ መንግስትና በኤም23 አማጺን መካከል ሰኞ ዕለት የተኩስ አቁም ስምምነትን ለመከታተል የሚያስችል ስምምነት መፈራረማቸው ይታወቃል። የተባበሩት መንግስታት ድርጅት የሰላም አስከባሪ ተልዕኮ በሰጠው መግለጫ በሁለቱ ወገኖች መካከል የተደረሰውን የክትትል ሂደት እንደሚደግፍም አስታውቋል። በኳታር ዶሃ በተደረሰው ስምምነት መሰረት በብሩንዲ ድንበር አቅራቢያ በምትገኙ ኡቪራ ከተማ የሰላም አስከባሪ ተልዕኮ ይሰማራል። የሰላም አስከባሪው በአካባቢው መሰማራት ደግሞ የስምምነቱ ትግበራ የመጀመሪያው እርምጃ ነው ተብሏል። በደቡብ ኪቩ ግዛት በምትገኘው ከተማ ባለፈው ታህሳስ ወር በኤም23 አማጺ ተይዞ የነበረ ቢሆንም በጥር ወር ዳግም በመንግስት ቁጥጥር ስር ገብቷል ተብሏል። ዘገባው የዘጋርዲያን ነው። በኢራንና አሜሪካ መካከል የኒውክሌር ድርድር ለማድረግ የተያዘው እቅድ ተሰረዘ። በቱርክ ኢስታንቡል አርብ ዕለት ሊካሄድ ታቅዶ የነበረው የአሜሪካና ኢራን የኒውክሌር ድርድር ተሰርዟል። ድርድሩ የተሰረዘው ኢራን የውይይቱን ቅድመ ሁኔታዎች ለመቀየር ባላት ፍላጎት ነው ተብሏል። የድርድር ሂደቶችን እንደገና ለመጀመር በአሜሪካ በኩል ከቀረቡ ቅድመ ሁኔታዎች መካከል አንዱ ኢራን የኒውክሌር ፕሮግራም ማቆም እንዳለባትም የሚጠይቅ ነው። በተጨማሪም የሚሳኤል ፕሮግራሟን እንድትቀንስና በአካባቢው ለሚንቀሳቀሱ የታጠቁ ቡድኖች የምታደርገውን ድጋፍ እንድታቆምም ተጠይቋል የተባለው። ካሁን ቀደም ኢራን የኒውክሌር ፕሮግራም ሙሉ በሙሉ ለሲቪል አገልግሎት ብቻ መሆኑን በመግለጽ የአሜሪካ ጥያቄም ውድቅ አድርጋለች። በሁለቱ ሀገራት መካከል ሊደረግ የነበረው ድርድር መሰረዙን ተከትሎ የነዳጅ ዋጋ 3% ገደማ ጨምሯል የተባለው። ዘገባው የኤፒ ኒውስ ነው።